ቤተሰብ እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንዳያችኋቸው ጨረቃዎች መጥተዋል። የዛሬው ቪዲዮ ደግሞ በጣም ብዙ ጊዜ ስንጠብቀው የነበረው ለረጅም ጊዜ እኛ በቃ በዚህ ሙድ እንዲመጡ እንፈልግ ነበርና እሱ ደግሞ ሆኗል። በመጀመሪያ ደረጃ ብሩኬ ይህን ሀሳብ ይዘ ስለመጣ እንዲሁም ደግሞ ነገሮቹን ይፋ ለማድረግ ፍቅር እንደዚህ በአደባባይ ለመግለጽ ስለመጣ ስለገለጽ በጣም ነው ደስ ያለኝ ወንድሜ፣ ኮርቼ ባለው ቅምጥሌ ደግሞ ደንግጣለች። የኔ ቆንጆ፣ የኔ ውብ ሴት ይገባሻል። የኔ ምን ልበልሽ፣ የኔ ቅመም፣ የኔ ወርቅ፣ የኔ ጨረቃ፣ የኔ ቅምጥል ደግሞ እንዴት እንዳማረባት መቤት የኔ ዛሬ አልቻልኩም። በቃ ገና ሲጀመር ቪዲዮ ብሩኬ በቃ አፈቅርሻለሁ ምናምን እያለ ሲያወራ ጀምሮ በቃ ስሜቴ የተረበሸ እንበይ ወረደ ነው የጨረስኩትና አይ ዶንት ኖ ያኔ በፍቅር የመጣችሁ ሰዎች ማለት ፍቅር የምታውቁ ሰዎች ታውቁታላችሁ። ለሴት እና ብሩኬ ደግሞ ሴት አይደለም ግን የሴትን ስሜት በደንብ አድርጎ ተረድቶናል ነው። ሴት ልጅ ስትሆኑ ከባድ ነው። አፍቅራችሁት በቃ ልባችሁ ቀጥ እስከሚል ለምን አታፈቅሩም? መናገር ይከብዳችኋል። ሴትነት ስለሚይዛችሁ ጸጥ ነው የምትሉት ምናምን እና ፍቅር ደግሞ መናገር አይደለም። አያችሁ፣ ሳይነጋገሩ ግን ይፋቀራሉ። ማን እንዳፈቀረ እንደተፈቃቀሩ እንደዚሁ ዝም ብለው ይገባባሉ። ግዴታ መናገር አይጠበቅባችሁም። ይሄ ዝም ብሎ ገና እንደተያያችሁ ደግሞ ገና ፍቅር እንደያዛችሁ አፈቅርሻለሁ አፈቅራለሁ ማለት ትርጉም የለውም። ብሩኬም እንዳለው ቸኩለን ነገሮች እንዳናበላሽ ብዬ ነው ብሏልና ብቻ ስለሁሉ ነገር እግዚአብሔር ይመስገን። አሁን ምንም በደንብ ማውራት አልችልም፣ ይቅርታ አድርጉልኝ። ማርያምን አልቻልኩም ማለት ነውና ብዙ ነገር ራሳችሁን ታውቃላችሁ። ብዙ ሰዎች አይደለም ለብሩኬ ቀርቶ ለኛ ገና እንደዚህ ቪዲዮ ስለሰራን እዚህ ጋር ምናምን በጣም ብዙ ነገሮች ለነሱ ማበላሸት የምትፈልጉ ሰዎች አላችሁና መድኃኔዓለም ደግሞ ከነሱ ጋር ነው። እግዚአብሔር ካለ እግዚአብሔርን ከያዛችሁ በየትኛውም ነገር ፈጣሪያችሁን ካስቀደማችሁ እናንተ ንጹህ ልብ ካላችሁ መድኃኔዓለም እሱ ይጠብቃችኋል። እግዚአብሔር አይደለም ጥሩ ሰዎችን ማንም መጥፎ ሰውም ሆኑ ይጠብቃችኋል አይደለ? ይጠብቀናል እና አይካንት ጨረቃዎች በጣም ነው ደስ ያለኝ ይህንን ቀን ስላየው። እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል አመሰግናለሁ። ይህን ቀን ጠብቀው ነበር። እውነት ለመናገር እንደሚዋደዱ እንደሚፋቀሩ ባይናቸው አነባለሁ ምናምን፣ ግን በቃ ይፋ ሆኑ ይህን ሰዎቹ ጸጥ የሚያስብል ነገር እፈልግ ነበርና እሱ ነገር ደግሞ ሆኗል። እግዚአብሔር ይመስገን። ቅምጥል አሁን እዛው ላይ አፈቅርሃለሁ ምናምን ማለት ትችል ነበረ፣ ግን ደግሞ ደነገጠች። ጠብቃ የመጣችሁ ሌላ ነው፣ የሆኑ ደግሞ ሌላ ነው። ይሄ የእውነት ሰርፕራይዝ ነው። ይሄ ለድራማ የሰሩት ነገር ወይ ደግሞ ምናምን ነገር አይደለም። ሪል ያስታውቃል። የምር ነው። ቅምጥሌን የሚፍታ ሚስት ታገኛለች ተብላ አስባችሁታል? ከዛ ለራሷ የፍቅር ጥያቄ ሲቀርብላት ኦ ማይ ጋድ እግዚአብሔርን በቃ አስብኩት እኮ። ዝም ብላችሁ አስቡት እስኪ በእናንተ ቦታ እናንተ ራሳችሁን ቁጭ አድርጉና እኔ ብሆን ብላችሁ አስቡት፣ ምን ሊሰማችሁ እንደሚችል ምን ልትሆኑ እንደምትችሉ እና በቃ ቅምጥሌ ትደነጋግጣለች። በዛ ላይ ሴት ልጅ ነች ደግሞ ምንም ባደነግጡም ቢሆን ሴት ልጅ አፈቅርሻለሁ ስትባል ቶሎ እዛው ላይ ምንም ብታፈቅርም አፈቅራለሁ አይባልም። የሆነ ሰበብ ትፈልጋላችሁ ትተዋላችሁ። ግን አሁን ላይ ሪል ታፈቅረዋለች። ስሜቷን ነው ብሩኬ የተናገረው። ሶ በቃ መናገር አልቻለችም። ቤት እናወራለን ብላለች። ቅምጥሌም ብሩኬን ብሏታል። ጊዜው አሁን ይመስለኛል መልሽልኝ እጠብቃለሁ ብሎ ብሩኬ የምስጋና ምልክትና የልብ ቅርጽ ልኮላታልና እኔ አፈቅርሻለሁ ስላላት አይደለም ብሩኬ ግን ቃላት አጠቃቀሙ እግዚአብሔርን ሲል የነበረው መጀመሪያ አይታችሁታል። በቃ አመስጋኝ ነው ሲጀመር ብሩኬ ማለት ነው። ምን እያለ ነበረ? በቃ ምንም ሳይኖረኝ ነው ያገኘችኝ። ከዚህ በኋላ ቢመጡ ሴቶች እኔን የሆነ ነገር ፈልገው ነው። እሷ በቃ ንጹህ ሴት ነች፣ ጨዋ ሴት ነች። የለም ፍቅር ንጹህ ፍቅር ሲያገናኛችሁ ገና ጩጬ ጀምረው ከልጅነት እስከ እውቀት ያሉ ልጆች ናቸው። ይህ ነው ከልጅነት ጀምሮ ያየናቸው እያየናቸው እያሳደግናቸው ልጆች ናቸውና እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ንጹህ ፍቅር ፒውር የሆነ ፍቅር ምንም ነገር ያልተደበላለቀበት ፍቅር ይስጣችሁ። ብሩኬ ተናግሮታል። እዚህ ምድር ላይ ብዙ ነገር ልታገኙ ትችላላችሁ፣ ብዙ ነገር ሊኖራችሁ ይችላል። ግን የእውነት የሚወዳችሁ ሰው ጋር መኖር ትልቅ ነገር ነው፣ ከምንም በላይ ማለት ነው። ምክንያቱም የምትወዱት ሰው ካላችሁ፣ የሚወዳችሁ ሰው ካለ፣ የምትፋቀሩት ሰው ካለ ወደፊት ከፍ ማለት ትችላላችሁ። አንዳችሁ ለአንዳችሁ ትደጋገፋላችሁ፣ አንዳችሁ ለአንዳችሁ ትኖራላችሁ። አያችሁ፣ አንዱ የአንዱን ድክመት ይደፍናል፣ አንዱ የአንዱን ድክመት ይደፍናል። ግን አንደኛው ወዶ አንደኛው ደግሞ ዝም ብሎ ኖርማሊ ከሆነ ደግሞ አንደኛውን ስቦ ወደዛኛው ድክመት ነው የሚወስደው። እና እውነት ሪል የሚወዳችሁን ሰው ይስጣችሁ። ጨረቃዎቼ ክፉን ያረቅላችሁ። እግዚአብሔር ሆይ
እንደው እነዚህ ልጆች በቃ የሆኑ ትልቅ ማማ ላይ አድርጋ አሳየኝ። ደግሞ እኔ ባለፈውም ተናግሬ ያለው ልጅ እያሳቀፋችኋቸው እነዚህ ልጆቹ ወዳልሆነ ስሜት እንዳትወስዷቸው እያልኩኝ ነበርና ብሩኬ ባየሁት ልክ እንትን እያልኩኝ ነው አለ ማለት ነው። ልክ ሳይ ልጅ እንደዚህ ቢሆን ምናምን እያልኩ ነበር ብሏልና ከወደፊት ሚስቴ ጋር አለ ከፍቅረኛዬ ጋር ምናምን ሲል ኧረ ወይኔ ማርያምን ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ በላይ ብዙ ነገሮችን የምንጠብቃቸው ነገሮች እናያለን። 4 ልጆች ይመጣሉ። ወደፊት ብዙ ነገሮች ይፈጠራሉ። እግዚአብሔር የተመሰገነ ይሁን። ለሱ ምን ይሳነዋል ማርያምን። እና ደግሞ ብሩኬ ተናግሩታል ስለ ፋሚሊ ማለት ነው። ማለት ጨረቃ ፋሚሊ ቤስት ፋሚሊ ነው። ባለፈውም ነግሬያችኋለሁ። ከፋሚሊ ምንድነው የሚባለው ከተመልካች አልፈን ቤተሰብ ሆነናል። በየቀኑ የምናያቸው ልጆች ናቸው። በየቀኑ ነው የምናያቸው። በየቀኑ ስለነሱ የምናስበው። ያስቁናል፣ ያስለቅሱናል፣ ያናድዱናል፣ ያስደስቱናል። ነው ልክ እንደ እህት እንደ ወንድም ሆነን መጠናል። ወደፊትም እንሄዳለን። ጨረቃ ፋሚሊ እጅ ለእጅ ተያይዞ እነዚህን ጨረቃዎችን ይዘን ከፍ እንላለን። ትልቅ ማማ ላይ እንገኛለን። አይደለም በኢትዮጵያ ውስጥ በዓለም ውስጥ እንታወቃለን። ኦኬ እና ቤተሰብ እንኳን ደስ አላችሁ ማለት ነው የምፈልገው። ሌላ ምንም ማለት አልፈልግም። ያው ብሩኬ በኢንስታግራምን በምንም ምጽፉልኝ ሰዎች አትጻፉልኝ ምናምን ብሎ ነከትከት ያደረገው ምንማ እንደሆናችሁ ታውቃላችሁ። እዚህ በኋላ አርፋችሁ ተሰብስባችሁ ተቀመጡ። ባትቀመጡ ምንም ችግር የለውም። ዋናው የነሱ ፍቅር ነው። እናንተ እንደፈለጋችሁ ትለፈልፋላችሁ፣ ታወራላችሁ፣ እነሱ ደግሞ ህይወታቸውን ይኖራሉ። ቅዱስ ገብርኤል እሱ ይጠብቃቸዋል። እናቴ ቅድስት ድንግል ማርያም ትጠብቃቸዋለች። ቸሩ መድኃኔዓለም ይጠብቃቸዋል። ክፉን ሁሉ ከፊታቸው እያጸዳላቸው ነው የሚሄደው። ጸዴ ልጆች ስለሆኑ ንጹህ ልብ ነው ያላቸው። ፍቅር የሆኑ ፎንቃ የሆኑ ልጆች ናቸው። አያችሁ፣ እውነተኛ ፍቅር ይስጣችሁ። ባጭሩ የፍቅር ጥያቄ እንዲያቀርብላት እንፈልጋለን። ለምንድነው አፈቅራታለሁ ማይለው? ለምንድነው የእናንተን ስሜትም የእሱን ስሜትም የኛን ስሜትም ለመግለጽ መጥቷል። እንግዲህ ብሩኬ ማለት ነው። በማየት የምናነብ ሰዎች አንብበናል። ከዚህ በፊትም ማየት ማና ያለን ግን ደግሞ በቃል እንፈልጋለን ብላችኋል። ይሄው እንግዲህ ይፋ ተደርጓል ማለት ነው። ማርያምን ልብ ይወጣል ትወድቅ በቃ አልቅሽ ነውና እየተረጋጋው ነው። አሁን ቀስ እያልኩኝ እየተረጋጋው መጥቼ ነውና በሰዓቱ አልቻልኩም። ጓደኛ እየሳቀችብኝ ነበረ። ቤት አይደለሁም በነገራችሁ ላይ ዙረት ሄደናልና እዛውኝ ነው እና ያየሁት እንዴ ምናምን እያለች ነበረ። የእውነት በጣም የሚገርም ቀን ነው። የዛሬ ማን ነው? ዘማን ነው ቀኑ? አርብ ቀን ነው። ግን ምንድን ነው ቀኑ? ብሩኬም ቅድም ዛሬ ማን ነው ቀኑ ብሏልና የታሪክ ቀን ነው ዛሬ። መቤቴን በጣም የሚገርም ቀን፣ የሚገርም ማለት ነው። የኔ ጸዴዎች፣ የኔ ትንሽዬዎች፣ የኔ እምቡጥ አበባ እኮ ናችሁ። ማርያምን ብሩኬ በቃ ስሜቷ ገብቶት ሄዶ ቅፍ አደረጋት። በቃ ቅፍ። አያችሁ ሴት ልጅ ሲከፋትም ስትደሰትም ስታለቅስም እንደዚህ ቅፍ የሚያደርጋት ሰው ትፈልጋለች። ቅፍ። ከዛ መጨረሻ ላይ ደግሞ አፈረች። ግን ተሽከረመመች። ብሩኬማ የዘፈን ዳርዳር ውስጥ ክስታ ነው አሉ። በቀደም ዕለት እንደዛ ከንፈሯን የሳማ አስመስሎ እጇን ስመው ነበር። ዛሬ ደግሞ ፍቅሩን ገለጠና በቃ ከዚህ በኋላ ከፍቅረኛው ጋር ከሚስቱ ጋር ከወደፊት ሚስቱ ከወደፊት ልጆቹ ጋር ብዙ ነገር ያሳልፋሉ። እንደ እግዚአብሔር ፍቃድ፣ እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር ፈቅዶ ደግሞ እዚች አድርሷችኋል እናንተ ጩጮዎች ማለት ነው። ሲጀመር እኮ እነዚህ ልጆች ገና ትንሽ ናቸው እኮ ገና ትንሽ ቀጫጫ እኮ ነው የነበሩት። እንደው አሁን ምንድነው እንደዚህ ወፍርፍር ብለው ነው እንጂ ማለት ሁለታቸውም ወፈር ሲሉ ትልቅ ሰው የሆኑ መሰለን እንጂ ገና እኮ ናቸው። ግን ማርያምን ገና ናቸው። ያኔ የሰው እንትን ምንድነው የሚባለው ይሄ ሰውነት አንዴ ትቀነሳላችሁ አንዴ ተወፈ ያኔ ያለ አይደለ የሰውነት መቀየር እንጂ እድሜያቸው ገና ነው። ገና ጩጬ ናቸው። ብዙ ነገር ይጠብቃቸዋል። እና ያኔ እንዴት ነው የሰውን ችግር መረዳት የምትፈልጉ የምትችሉ ማርያምን ሰው ሲቸገር የማትወዱ ሰው ሲከፋው እንዲህ ማደርገው ነገር አለኝ ግን አልተሳካልኝም ሲላችሁ እኔ ያለሁ ብላችሁ ቀድማችሁ የምትደርሱ ሰዎች እግዚአብሔር ሁልጊዜ ከፊት ቀድሞ ይገኝላችሁ። የምታስቡት ነገር ሁሉ ቀድሞ ይገኝላችሁ። ማርያምን በቃ ትለያላችሁ። ለወገን ደራሽ ወገን ነው የሚባለው በአፍ ሳይሆን ሪልም እያየንም እየመጣን ነው። በጣም ብዙ ሰዎች ሲደገፉ ሲታገዙ ከወደቁበት ሲነሱ አይተናልና ብቻ ኑሩልን። በቃ አላቅም ይሄ ነው ተብሎ የሚወራ ነገር አይደለም። ምናልባት ሌላ ጊዜ ስረጋጋ ወራ ይሆናል። ብቻ ግን ማለት ነው እኔ ደስ ብሎኛል ሴት ስለሆንኩኝ ቅምጥሌ በዚህ መልኩ ስላየዋት በዚህ መልኩ ስላደነቃት ብሩኬ ማለት በቃ ሴትነትሽን እንትን ብለሽ ምናምን በቃ ለኔ ብለሽ አንቺ ልዩ ሴት ነሽ ለኔ ምናምን ሲላት አስባችሁታል? ማንም ሴት ምንም ወደፊት እንኳን ቢባል አለ ከቅምጥሌ ውጭ አላፈቅርም አለ። ከቅምጥሌ ውጭ ራሱ የማፈቅረው ሴት የለም አለ። በቃ አያችሁ አይደል ምን አይነት ምርጥ ሴት እንደሆነች፣ ምን አይነት ቁጡ ሴት እንደሆነች፣ ምን ያክል ስርዓት ያላት ሴት እንደሆነች፣ ምን አይነት ፎንቃ የሆነች ልጅ እንደሆነች እመቤቴን ስማም በዚህ ልክ እንደዚህ በፍቅር ጠብ በማድረግ በቃ በጣም ከባድ ነገር ነው። ግን እና ማለት ነው ብሩክ ወንድም ጥላ ኖርልኝ። እግዚአብሔርን ረጅም ዕድሜ ከጤና ጋር ይስጥ። እግዚአብሔር ሆይ እንደው ትልቅ ደረጃ አድርሳችሁ
ብዙ ነገሮችን አይ ነው ብዙ ነገሮች ይቀራችኋል። ገና ልጆች ናችሁ። ግን ከዚህ በፊት ደግሞ ማድረግ ማይቻል ነገር ማለት በእናንተ የሚያለ ሰው ገና ከእናት አባቱ ያልወጣል። እናንተ ግን ብዙ ነገሮችን ፈነቃቅላችሁ ደረማምሳችሁ ትሄዳችኋልና ከዚህ በላይ ተደረምሱታላችሁ፣ ከፍ ትላላችሁ። አላቪ ሶማች ሁልጊዜም ኮራባችኋለሁ፣ ሁልጊዜም አምናችኋለሁ፣ ተማመንባችኋለሁ። ምንም ነገር ብታደርጉ እናንተን ምንድን ነው ማርያምን በጣም ነው ማምናችሁ። ለምን እንደሆነ አላውቅም። እጅግ በጣም አምናችኋለሁ፣ በጣም ኮራባችኋለሁ። በጣም ከምላችሁ በላይ የኔ ወርቆች፣ እንዴት አባቴ ልሆንላችሁ የኔ ቅምጥሎች። እግዚአብሔርን እንዴ ብሩኬ ደግሞ ማለት ነው ቅምጥሌ ሲላት አያችሁ አይደለም? በብሩኬ ነው የሚያምረው። ወደ ነገር ዛሬ አልሄድም። አረ እንደው እኔ ነገር አልፈልግም። አሁን ፍቅር ብቻ ነው ያማረኝ። ተፈቃቀራችሁ፣ ተፈቃቀሩ ደጋግማችሁ። እውነቴን ነው ማርያምን። እንዴ የሆነ ቦታ ነው የጣሉኝ ሲጀምር አሁን ዛሬ ራሱ ማለት ነው። ያው ልበር ነው ወደ ሀገሬ ራሱ የምሬ ነውና ወዳችኋለሁ። በጣም ነው ወዳችሁ። እኔ እንጃ ስረጋጋ ምናልባት ስለዚህ ነገር በደንብ አወራ ይሆናል። እድሜ ዘላለማችሁን በፍቅር አርጁልኝ። እወዳችኋለሁ። በጣም ነው ወዳችሁ። ቤተሰብ እንኳን ደስ አላችሁ እልል በሉልኝ። ቻው፣ ደህና አደሩ። አይ ላቭ ዩ